በውጣ ውረድ ውስጥ መሆን የእግዚአብሔር ልጅ ያለ መሆን መገለጫ አይደለም። ከእግዚአብሔር የመራቃችን እግዚአብሔር እኛን የመተው ምልክት አይደለም። በአንጻሩ በድሎት በምቾት በቅንጦት መኖርም የእግዚአብሔር ወዳጅ የመሆን መገለጫ አይደለም። በውጭም በቅርብም በሩቅም በእኛም በሌላውም በሀገርም በወገን ለሚደርሱ ፈተናዎች እንዲሁ እግዚአብሔር ከኛ ጋር ቢኖር እንዴት እንዲሆናል? እግዚአብሔር ተለይቶን ነው እንደዚህ ተብሎ አይደመደም። አዎ ባሪያችንም ይሆናል፣ ከኃጢአት ከኛ አይለይም። ቅድም እግዚአብሔር በሚያውቀው ከያት ነው እግዚአብሔር ተለይቶን ግን አይጓል። አሁን በኃጢአታችን ሊለየን ይችላል፣ ግን ጨርሶ ስለተወን ግን ላይሆን። በዚህ ዓለም ከፈተና ቦታ ነፃ የሆነ ቦታ የለም። ኢየሩሳሌም ቅድስቲቱ ከተማ ናት። ጌታችን የተፈተነው በኢየሩሳሌም በቤተ መቅደሱ ነው የተፈተነው። በተመሳሳይ ፈተና ለእኔ የሚሰጠው መልስ ለእናንተ ሊለያይ ይችላል። አመራው ይላል የእያንዳንዳችንን ጠባይ፣ አቅም፣ የሚጠቅመንን የሚጎዳንን፣ ምንችለውን የማንችለውን ያውቃል እንጂ ክርስቲያን ነው እኔ ለምን እንዲሆናል ከሌላ ከራሳቸው የሚያሳዝኑ በጣም ያደገኛ ሃይማኖት አረዳድ ነው። ክርስትና ሃይማኖት እንደዚህ አይደለም። ትራንዛክሽን አይደለም ሃይማኖት። ጊዜ እንድቴክ አይደለም። የኔ ያልጾም ያለ የኔ ያልዘጠይ ያለ በጣም አደፊን ያደርጋል። ስለዚህ ሰይጣን ጌታችንን የፈተነው እንዲህ ባለ መንገድ የሚያስቡ ሰዎች እንደሚፈተኑ ፈተናው የሰይጣን እንዲህ እንደሆነ እንድንረዳ የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ይኸው ድንጋይ አለ ዳቦ አድርግና ብላ። የራስን መንገድ ስላልደረሰልህም በቃ የራስን መንገድ ሰይጣን የሚፈትነን እንዲህ በቃ እናንተ ሃይማኖት እስከመቼ ነው? ይኸው የኔ ታመሽ መደረሰልህ በበልበታ ይርክ ሁሉ እግዚአብሔር ቢኖር እግዚአብሔር ቢወድ ለምን ይሄን ሁሉ መከራ ያመጣብሃል የሚል አይነት ፈተና ነው። ኢዮብ የተፈተነውን አስታውሱ። ጓደኞቹ ኢዮብን የፈተኑት እንደዛ ብለው የኢዮብን መከራ ሲያዩ ምን አሉ ጓደኞቹ? ወይ አንተ የተሰወረ ኃጢአት አለብህ እኛ ማናቀው፣ ወይ እግዚአብሔር ደግሞ በአንተ ላይ ጨክኖብሃል። እግዚአብሔር ግን በወዳጆቹ ስለማይጨክን አንተ የሁሉ መከራ የመጣብህ ከኛ የተሰወረ ኃጢአት ቢኖርህ ነው ብለው ጨቀጨቁት። ኢዮብን ያንገዳገሩት ጓደኞቹ ናቸው። የነሱ አረዳድ እግዚአብሔር በወዳጆቹ ላይ መከራ አያመጣም ነው። የብዙ ሰው የተሳሳተ አረዳድ አንዳንዱ ሰው አሁን ያለ ጻይረ ሞት ቶሎ ሲሞት አቤት እግዚአብሔር ስራውን መሰከረለት ምናምን የሚሉ ሰዎች አሉ። ጥሩ ሊሆን ይችላል። አሁን ግን አናቅ በአንጻሩ ደግሞ በጣም ተሰቃይቶ በጣም ተጠቂቆ ሲሞት ደግሞ ምን ስራ ኖሮበት ነው ምን ኃጢአት ኖሮበት ነው የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች ሰምታችሁ አታውቁ? በጣም ሰው ተሰቃይቶ ተጠይቆ ሲሞት እንግዲህ ኃጢአት ኖሮበት ነው ስራ ኖሮበት ነው ማለት በቃ የተሰወረ በደል ኖሮበት እያሰቃየው ነው ይላል። የተሳሳተ አረዳድ ላይሆንም ይችላል ሊሆን ይችላል። እግዚአብሔር ወዳጆቹንም ጠይቆ ይወስዳል አጥርቶ ማለት ነው። እያጠራቸው ሊሆን ይችላል አናውቅም። አባ በብኑዳ የሚባል አንድ ባህታዊ በዮርዳኖስ በረሃ ይኖር ነበር ይላል አላችሁ አይደለም? እና አባ በብኑዳ በዮርዳኖስ በረሃ ሲጋደል የሚኖር ነው። ሌትን ቀንም ሲሰግድ ሲጸልይ ነው የሚኖረው። የራሱ ጸጉር እስከ እግሩ የደረሰ ነው። ይሄ በራስታዎች በአርቲፊሻል እንደ ዘመኑ አስመሳይ ሳይሆን የምር በምድረ በዳ ስለሚኖር አባ ኪሮስ የሚባል ታላቅ አባት በኋላ ታላቅ አባት ይሆናል ሄዶ የአባ በብኑዳ ደቀ መዝሙር ሆኖ ሲኖር ከሰማይ በማታ ለአባ በብኑዳ ቅዱስ ሚካኤል መና በመሰብ ትኩስ መናና የሚጠጣ ይዞለት ይመጣል። አባ በብኑዳ ያን ነበር የሚመገበው። አንድ ቀን አንድ ክፉ እንግዳ መነኩሴ በጣም ተከለፍላፊ መነኩሴ መጥቶ እንግዳ አባ በብኑዳ እግዚአብሔርን ሳያስፈቅድ ከዛ መና ለዛ መነኩሴ ይሰጠው ይችዳ ሆነችበት እና ያ መነኩሴ ደግሞ ክፉ ነው ኖሮ ይሄ አባ በብኑዳ የሚባል በበረሃ ነው የሚኖረው አይሰራ ይጋግር ወይ ሰው ምግብ ያላመጣለት ይህን ይመስል ልዩ መዓዛ ያለው ምግብ በዚህ በረሃ ከየት አገኘ? በሰሪ ወይ ጠንቋይ ይሆናል አለና ይሄንማ ገዳሙ ወስጄ አሳያለሁ ብሎ ከዛ እየበሉ ካሉት ደብቆ ቆርሶ በልብሱ ይዞ ቋጥሮ እዛ የነበረበት ገዳም ሄዶ ደወል ደግሞ ሁላችሁ አባ በብኑዳ የሚባል ሰው እንዲህ ያደርጋል ጠንቋይ ሳይሆን አይቀርም ኑዩ ሲሉ ቅዱስ ሚካኤል መንጥቆ ወስዶ እግዚአብሔር እንዳደረገ እና እግዚአብሔር አባ በብኑዳ ወዳጄ ጥሩ አልሰራም የተቀደሰውን ለዛ ክፉ ሰው እኔን ሳያስወጥ ሰጥቷልና መናው ካሁን በኋላ ይቋረጥበታል። ይችን መና አባ ፊልሞን አለ ተባለ ሌላ ባታ ወስደስቶ አሎ ከአባ በብኑዳ መና ተከለከለ። ለምን እንደሆነ አወቀ። ከዛ አባ ኪሮስ ይሻዘነ ፍሬ እየለቃቀመ እየለማመነ መኖር ጀመረ። አይደርስም ለወዳጅና ለምንድነው ለአይን ነው ጥቂት ይበቃል ይባላል። እና መናው ቀረ። አባ ኪሮስ በቃ የዞረ ፍራፍሬ ያመጣ ኪሮስ ጋር ማን ነው መምሩ አባ በብኑዳ ጋር መመገብ ጀመረ። እንዲህ እያለ አንድ ቀን አባ ኪሮስ ካህናቱ አባሳቱ ሁሉ ሰልፍ አድርገው
ሰራዊት ወታደሩ ሰልፍ አድርጎ ትርኢት እያሳየ እየረገጠ መሳሪያ ይዞ በጣም ድንቅ ትርኢት አየ። ምንድነው ሁሉ ትርኢት? ንጉስ ለልጁ ሰርግ አድርጎ ሰርግ ልጁን ድሮ ነው ምንድነው? አረ ምን ልጁን ይድራል? ራሱ ንጉስ ሞቶ ነው እንጂ አለ። አረ በስመ አብ! ለሞትም ለመቃብርም ይሄን ያህል ክብር አለው፣ ትርኢት ይደረጋል፣ ይገርማል እያለ እየተደነቀ ሲመጣ መምህሩን አባቱን አባ ገብኑዳን ጅብ በልቶት እጁ እግሩ ጥፍሩ ምናምን ቀርቷል። እስኪኛ አባ ኪሮስ ቦታ ብንሆን ምን እናስባለን? በጣም 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 ተበሳጨ አባ ኪሮስ። ስላንተ ብለው የዚህን ዓለም ጣይ ዘመድ አዝማድ ሚስት ልጅ ሀብት ንብረት የሚባለውን ትተው በበረሃ ሲያገለግሉ የኖሩትን በጅብ ታስበላል። አንተን ሳያውቁ በኃጢአት በድሎት የኖሩትን ደግሞ ሲሞት እንኳን በክብር እንዲህ ባለ ሁኔታ ታስቀብራለህ። ፈታይነት የት አለ? እንዴት እንዲህ ይደረጋል? ይሄንን ምክንያቱም ካልነገርከኝ ከዚያ አልንቀሳቀስም ብሎ መሬት ላይ ተኛ። 40 ቀን ምንም አልመጣም። 40ኛው ቀን ክርስቶስ መጣ። ክርስቶስ ጋር ይገባና ተገለጠለት። መሬቱ ሳሩ በቅሎበት ስለነበረ ኪሮስን ተነስ ብሎ አባ ኪሮስን ሲለው በጌታችን ኃይል ተነሳ፣ መሬት ለቀቀችው እና ወዳጄ ኪሮስ እንዲህ ነው ነገሩ አለ። እንዲህ ነው ነገሩ። ያ ባለጠጋ ያ ንጉሱ እኔን አያውቅም፣ መልካም ስራም አልነበረውም። ግን እንደ ሰው ትናንሽ ፍርፋሪ መልካም ስራ አያጣም። ሰው መቼም ሆኖ ትንሽ የሆነች ነገር አያጣምና ስለዚህ እኔ ዋጋ ስለማላሳጣ የሰውን ዋጋ ስለማላስቀር ለሰራት መልካም ጥቃቅን ስራ በዚሁ በመቀበሩ በክብር በመቀበሩ ጨርሼ ዋጋውን ሰጥቼዋለሁ። ወደ እኔ ሲመጣ ምንም ዋጋ የሌለው